ከዚህ በፊትም አቤል እኛ እስከ አፍንጫ ነግረንህ ነበረ። ዛሬ አቤል በመጨረሻም እንግዲህ ጥፋቱን አምኗልኝ። ኦዲየንስንም ሩታንም ተንበርክኬ ህዝቡንም አጥፍቻለሁና ይቅርታ ጠይቃለሁኝ እኔ ነኝ ጥፋተኛ እያለ እንግዲህ ዛሬ በአንድ ቤት ተገንቶ ሁላችሁም ሰምታችሁት ሊሆን ይችላልኝ። ካልሰማችሁት እኔ በዚህ ቪዲዮ ምነግራችሁ ይሆናልኝ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላ። ይህ እንግዲህ ማነው ስሙ ቀይ ባብ ወይም አቤል እናንተ እኔ እኮ ነኝ ቀይ ባብ ብዬ ያወጣሁለት ማለት ነው። ከዛ በኋላ ዛሬ በነቡቻ ቤት ወይም እንግዲህ በነሳምሪ ቤት አቤል የሚባል ልጅ ተገንቶ ነበረ እና ይሄ ማነው ምናምን ሲባል ይሄ ቀይ ባብ ምናምን እያሉ ሲያወሩ ሰማሁ ማለት ነው። እና ስለዚህ እኔ ቀይ ባብ ብዬ ያወጣሁለት ግን ወደ ቪዲዮን ይሳይድላችሁ። እኔ ዛሬ ሩታንም ኦዲየንሶቹንም ህዝቡንም ይቅርታ ጠይቃለሁኝ። ሄርሜላ ልጅ መኖሯን አላውቅም ነበረ። አብርሽና አቤል ደግሞ እንግዲህ ተጣልተዋልኝ። እነሰይ እነሱ እኔ ሁለታቸው መጣላታቸው በነገራችን ላይ በጣም 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 ደስ ብሎኛል። ለምን አቤል አብርሽን ሊድር በጣም ቀና ደፋ እያለ ነበረ። አብርሽ ደግሞ አቤልን ያለውን ሁሉን እሺ ነው የሚለው፣ መርሃባ ነው የሚለው ማለት ነው። እና እንግዲህ እኔ ጥፋተኛ ነኝ። ሄርሜላ ልጅ መኖሯን አላውቅም ነበረ። ልጅ ካላት እውነት ልጅ ካላት ካሳያችሁኝ በአይኔ ሩታንም ኦዲየንስንም ህዝብንም በጣም አጥፍቻለሁና አብርሽን እኔ ለሄርሜላ ለመዳር በጣም ብዙ ነገር እያልሁ ነበረ። ግን እኔ እሷ ልጅ ካላትኝ በቃ አጥፍቻለሁኝና ይቅርታ ጠይቃለሁ እያለ ነው። እኛ ከዚህ በፊት ነግረናሃል። ሄርሜላ እኔ አንድ ልጅ ምናምን መኖሯን ያው ሰው እያወራ ሰምቻለሁ፣ በይኔ ያላየሁም ማለት ነው። ግን ሰዎች ባላላት ልጅ አላት እንዲሁም 2 ልጅ አላት እያሉ እያወሩ ነው። ስለዚህ እና አንተ አቤል በሩታ እጅ በልተህ ጠጥተህ፣ ሁለተኛ ደግሞ የአብርሽ የልብ ጓደኛው ሆነህ እንደዚህ ማጨብጨብህ ከሩታ አፋተህ ለሄርሜላ ልትድር እንዲህ ሄርሜላ ምን አላት? ከሄርሜላ ምንድን ነው እናንተ ያላችሁ? የአብርሽን ትዳር በትናችሁ። ያው ሩታ እንግዲህ ውጭ ሀገር ምናምን እየሄዳችሁ እየጨቀጨቃችኋል። ያንም እየመጣ ሩታ ይህም እየሄደ ሩታ ያንምና ልጅቷ መቀመጫ እኮ አጣች። እንዲሁ ባትሄድ እኮ ራሱ ምርር ብሏት ከፊቷ ላይ ያስታውቃልኝ። እፊቷ ወላሂ ሀዘን ውስጥ እንደሆነች የሆነ ጭንቀት ውስጥ እንደሆነች ታስታውቃለች ልጅቷ ማለት ነው። እና ትናንትናም ገንዬ ዛሬ መታ ነበረ። ገንዬ ናት ያስደበደበችው ምናምን እንደዚህ እያሉ ነበረ። እንዴ ገንዬ ምን ታስደበድበው ማለት ነው? ገንዬ ከሄደች ራሷ እንዴት በጥፊ አትለውም እንዴ? ገንዬ እኮ ያው ተወልደዋለች፣ ልጇ ነው። እና ስለዚህ ገንዬ ሄዳ እሱን ማስደብደብ አትችልም። ግን አታሩታም ቢሆን ሩታስን ስራ ፈታ አይደለችም እንደናንተ። እናንተ ግን ስራ ፈቶች ናችሁ ማለት ነው። አንድ በዚያ ትሄዳላችሁ፣ አንዴ በዚህ ትመጣላችሁ። በቃ እባቦች ማለት ነው። እባብ አይደለ ቀኝና ግራ ምናምን ነገር እያለ እየተምዘገዘገ የሚሄድ እናንተ ልክ እንደዚያ ናችሁ። እናውን ሩታ ግን ምን አረገቻችሁ? እንዲህ ስራ ሰጠቻችሁ፣ እየሰራችሁ ነው። እንዲሁ እኔ እኮ ውታጀሮች ሆ ብለው እኮ ነው የሚወጡብን። ማንን አይተን ማንን እንመን? ጉዳዮች አብርሽና ሩታ ናቸው። እነሱ ነበሩ ባለ ጉዳዮች። ግን እኛ አንዱ ሲመጣ አንዱን ሲል ግን እኔ ብቻ በመጨረሻም አቤል ይቅርታ እጠይቃለሁ ስላለ በጣም ደስ ብሎኛል። አቤል አንተ ይቅርታ ባትጠይቅ ነበር የሚገርመኝ። እኛ ድሮ አንተ ታሪክህን ሰምተን በጣም እናዝን ነበር። በጣም ታሳዝነን ነበር። በጣም እኔ ላይ በጣም ነበር የሚያሳዝነኝ አቤል ማለት ነው። አሁን ግን የሚሳደበው ስድብ የሆነ የሚናገራቸው ንግግሮች እሱ እያናደደኝ መጥቷልኝና ለምን ደግሞ በሩታ ብዙ ነገር አግኝተው በሩታ ፈምሰው በሩታ እንደዚያ ብለው ልጅቷን ይሄን ያህል ስሟን ሲያጠፉ ያው ትንሽ እንደ ሰው ትናደዳላችሁ። እኛ አይስሩ ሳይሆን ይስሩ ችግር የለም። ግን እኛ ብንሰራውን በሩታ በአብርሽም ከአረብ ሀገር ስለሆነ አንደኛ እነሱን እየደገፍን ቪዲዮናቸውን እኛ ስናይላቸው ከትልቅ ደረጃ ይደርሳሉ። የኢትዮጵያ ሰው እኮ ለምን 10 ሚሊዮን አያላችሁም? 10 ሚሊዮን 30 ሚሊዮን 100 ሚሊዮን ቪዲዮናችሁን የኢትዮጵያ ሕዝብ በሙሉ ቤላችሁ ወላሂ ወረበል ካባ ሰብስክራይብ ነው እንጂ ጥቅም ዜሮ። ሄዳችሁ አቡጊዳን ስሙ ማለት ነው። አቡጊዳን ብሰሙ የኢትዮጵያ ህዝብ የእኛም ቪዲዮ ቤልና ምንም ነገር አንጠቀሙ፣ ሰብስክራይብና ቪው ብቻ። እኛ ግን ሀረብ ሀገር እያየነ ነሩታን ምናብረሽንም እየደገፍን ሁላችሁም እንደግፋችኋለን በጥሩ ነገር ከመጣችሁ ማለት ነው። እና እኛ ስናይላችሁ ዶራል ታገኛላችሁ። ገባችሁ? ዶራል ዘጭ ነው የምታገኙ
እና አሁንም እየመጣችሁ አትበጣረቁ። ሩታን ለቀቅ አድርጓት፣ ሲሆን ይቅርታ ጠይቋት። የወታጀራ ህዝብ ቢያንስ እኮ 10 ሺህ ብር ነው የሚፈጅባችሁ። ሁላችሁም 10 ሺህ ብር ወይም 20 ሺህ ብር አዋታችሁ ለሩታ በቃ የማይጠፋ ቃል ይሄ ልብስ ይህም ፎቶግራፍ ምናምን ፎቶ አሳጥቦ መስጠት እሱስ የሚያበቃ ነገር ነው። በቃ ቅርስ የሆነ ነገር በሀገሩ አንደኛ ዩቱበር የወጣች ሩታ የኛ የእንጀራችን ገመር ናት ብላችሁ ማለት ነው። የእንጀራችን ገመር ናት ብላችሁ የሆነ ቅርስ ነገር የሆነ ቡታጀራ ከተማ ላይ የሆነ የማይነሳ ነገር የማይነሳ ስላችሁ የሆነ እንደ ፎቶ ትልቅዬ እንደዚያ ነገር ነው የምመኝላት ማለት ነው። ለምን ጀግና ናት፣ ወላሂ ጀግና ናት። ከምሬ ነው። በቃ አጋልላቸው የሌላውን በየሁላችንም በየአካባቢያችን የሆነ ነገር እናያለና ያኔ ቅርስ ነገር የሆነ ማስታወሻ ነገር እንደዚያ ያለ ነገር ቢሰጣት ወርቅ ልብስ ይሄ ፎቶግራፍ እንደዚህ እሱሱ እኔ ምንም መስሎኝ ሊሰበራል፣ ልብስም ይቀደዳል፣ ያልቃል፣ ወርቅም ይጠፋልኝ። ግን የማይጠፋ ነገር በሀገሯ እንደ በቃ ኩራት ስለሆነቻችሁ ለትንሽ ጊዜም ቢሆን ለውጣችኋለች እና እሷን መሳደብ እሷን ማንቋሸሽ እናንተ አቋሻችሁ ለቆሻሻ ከምሰጧት እስቲ ጥሩ ነገር ሲተመኙላት፣ ወላይ ጥሩ ነገር ተመኝላት። እኛ እኮ በአቅማችን ወላይ የምንመኝላት ለዚች ልጅ የውታጀራ እንቁ የውታጀራ ጀግና የሆነ ነገር በስማቸው አብርሽም ጀግና ነው፣ እሷም ጀግና ናትና የሁለታቸው የእንጀራ በር ስለከፈቱላቸው ለሁለታቸውም አንድ የሆነ ነገር በሀገራቸው በከተማ የሆነ ነገር ያኔ ቢሰጣቸው ብዬ የመኛለው ማለት ነው። እና አትሳደቡ። እኛ አብርሽንም ሩታንም አንሳደብም፣ ያው ሁለቶች ጀግና ስለሆኑ ማለት ነው። እና ስለዚህ ሩታዬ እኛ እንወድሻለን፣ አይዞሽ፣ ልብሽ አይሰበር። አቤልና አብርሽ ደግሞ ስለተጣሉ በጣም ደስ ብሎናል። አብርሽ ያው አቤልን ያምነው ነበረ፣ ሊድረው ነበረ እና ግን ዛሬ በቃ አልሆነም ማለት ነው። እንግዲህ አብርሽ ከሁለት አንድ ያጣ የሚባል ማን ነው? አብርሽ ነው ማለት ነው። ከጓደኞቹ ሳይሆን ከሄርሜላ ሳይሆን ከሩታ ሳይሆን ከልጁ ሳይሆን ከቤተሰቡ ሳይሆን ከኦዲየንሱ ሳይሆን እንዴ አንድ ምንድነው ከ6 አንድ ያጣ ወይኔ በላቸው። ለማንኛውም ይሄን ይመስላልና ላይክ እያደረጋችሁ በሌላ ቪዲዮ ወይም ማታ ላይ እስከምንገናኝ ላይክ አድርጉ።